ሩታን ድግም ታድርጋበታለች ብዬ በጣም ወንጅዬ ነበር። በጣም ይቅርታ፣ እውነቴን ነው የምላችሁ። ይኸው አዳምጡኝ። ዛሬ እኔ ቤት ነው ሴሌብሬት የሚደረገው። የአብርሃምንም የሩታንም የሄርሜላንም ወዳጆች ጥሩልኝ። ዛሬ ደርድሬ ነው አብርሃምን የምንረግጠው። ስድብ አይደለም። ለኔ አራገጥም ማሬ፣ እኔ ተዝናንቻለሁ። ለምንድን ነው የምራገጠው? አራገጥም እኔ ሳልረገጥም አልራገጥም። ግልግል አሁን የሩታ ልጆች የሩታ እህቶች እንዲላሉ ግልግል ግልግል እያሉ እንትን ይሰራሉ። ታያለሽ እቺ ጉጉት እንዴት እንደምታየው እኮ ብታያት እህቱ አውቃ እቺ የሴቶች ጫንቅ ናት። ምን ማለት ነው አላለችም? ምን ማለት ነው? እሷ ቡዜ እንትና ሄርሜላ እንድትመረጥላት ፈልጋ ነበረ። ሄርሜላ ምርጫ ውስጥ ቀርባ ነበር። እንደማትመረጥ አውቃለች። ጂጂ ታውቃለች ተባለ። ኮሮጆ ሞልቷል ተባለ። አንቺ ደግሞ ኮሮጆ ሞላ። ለጊዜው ሁለታችሁ ምርጫ ውስጥ አትገቡም። አይ ወይ እድላችሁ በአዲስ ሴት ደግሞ እየሄዳችሁ ሰብስክራይብ እያደረጋችሁ ስትቃጠሉ ነው። እስከ 1 አመት ኮንትራቱ ያልቅ ድረስ ደግሞ ዛሬ ኮሮጆ ሞልቷል። የሄርሜላ ወዳጆች ጥሩልኝ። ማኔና ተከተለኝ ብሎ ካሜራ ማሩ ይዞላት ታስመስል። እቺ የሄርሜላ ጓደኛ ነሽ አይደል? ስሚኝማ፣ ሰላም ብያለሁ ውዶች። ሰላም እሺ፣ ይብዛልኝ የኔ እናት። እንዴት ነው ዛሬ? እንዴት ነው ምርጫ ቦርዱ ተዘጋ አይደል? ባዘወይ ማለት ነው። እኔ ወለም ይቅርታ ጠይቁ ብያቸዋለሁ። የኛን ገዳፊ የሄርሜላን ገዳፊ ሩታን ድግም ታድርጋበታለች ብዬ በጣም ወንጅዬ ነበር። በጣም ይቅርታ፣ እውነቴን ነው የምላችሁ። እና በዚህ አጋጣሚ አብርሃም ሲያስመስል ነው እንጂ ማለት ነው እያስመሰለ እኛም ወንጀል ተመልካችን ወንጀል ውስጥ ከቶ እሱ ለካ ሴት አመቻችቶ ነው የመጣውና አላሙች ማለት ነው። እኔ አላብለሽ ተናግረን ነበር በመጀመሪያ እዚህ ላይ ጨርሶ የኛም ሰዎች እኔም ይቅርታ ጠይቁ ብያቸዋለሁ። የኛን ገዳፊ የሄርሜላን ገዳፊዎችና እናንተም ደግሞ ይቅርታ ብላችሁ ይቅርታችን ተቀብለ የአብርሃምን ዩቲዩብ ለምን አናዘጋም? አንደኛ በሃይማኖት መጥቶ አንደኛ ደግሞ እነሱ ያሳደጉ አናዘግ ኖ ማዘጋ። ቆይ ዝም በይ አንቺ፣ ዝም በይ መቅዲ፣ ዝም በይ አንቺ። አውሪ የኔ እናት አውሪ። ዛሬማ አብርሃምን ነው አውሪ የኔ ቆንጆ መቅዲ። እና አውሪ አንቺ። ምን መሰላችሁ ይሄ ልጅ አሁንም ሌላ ሴት መጥቶ ደግሞ ያስለቅሳል እንደዚህ ማለት ነው። እነ ሄርሜላንም እንዳስለቅሰው አሁን ደግሞ ያስለቅሳል። ሁለት ሴት እያስለቀሰን አይደል? አሁን ሶስተኛ ምን ደግሞ ያስለቅስ እየመጣ ነው። አንደኛ ነው በጣም በምናየው ነገር እየወነጀልን ነው። ለምን እንወነጅላለን? ተዝሁ ሁሉ ለምን ተስማምተን ለምን አናዘጋም ብላችኋል አይደለ? ጥሩ እናንተ ባታዘጉ የሚያዘጋው አካል ነው ያዘጋው ይችላል። ኢንሻአላህ አረ እኔ ያዘጋለሁ። አይውሽ የሱን ብቻ አይደለም እንደዚህ ሴት ልጅ የሚጫወቱ ያሉ ሴቶችን እየጠበቀን ማካያዘጋ በቃ እኔ ምንድነው ነው ማለት በዚህ ላይ ምን መሰላችሁ? እኔ መጀመሪያ በአሁኑ ሰዓት እንዳትቀየሪ አውርተሽ ጨርሽ። መጀመሪያ ሌላ እርምጃ እንዳትወስጂ። እኔ ወላሂ ልቀየር። ምን መሰላችሁ በምናየው ነገር በመስቀልም ተደርጓል እየተያልን ብዙ ነገር ወንጅለናል። እኔ በራሴ በኩል በጣም ሊንክ እያደረጋችሁ ተብተብ ኮፒ ሊንክ ጊፍት እየሰጣችሁ አውሪ። ቀጢ የኔ እናት ቀጢ። ይቅርታ ስላልሽ ይቅርታሽን ተቀበለና ተባብረን እንደዚህ ሴትን ህይወት የሚያበላሹት ወንዶች ቢወገዱ ባይ ነኝ። አንደኛ ሀገርም እያበላሹ ነው። አንደኛም አብርሃም የሰራው ስራ ጥሩ አይደለም። አንደኛ ድግም ተህዶበታል፣ ድግም ተደረገበት እያለ ትንጮህ ነው የከረምነውና እሱ ለካስ ለማስመሰል ነው እንጂ ሩታ ምንም እንዳላደረገችበት እኔ በራሴ ራሴን ወክዬ አምኛለሁ። خلاص ያላችሁትን ብትሉ ማለት ነው። እኔ ያየሁትን ነገር ነው ማውራት የምችለው። አብርሃም ተሁለቶቹ ሴቶች ለመራቅ ፈልጎ ነው እንጂ ምንም እንዳላደረገችበት እኔ አሁን አምኛለሁ። ምንም ዋናው ማመንሽ ነው። በጣም ደስ ይላል እውነት ለመናገር ማለት ነው። ያ ትክክል። ሰው መቼም ራሱን ወክሎ ነው የትም ቦታ የሚናገረው እንጂ ሌላውን ሰው ወክሎ አይናገርም። አንድ ጊዜ ብቻ እናወራ። እስቲ አንድ ብቻ እኔ አላበዛም። የምር በኋላ 5 ደቂቃ ብቻ ነው። ከዚያ በኋላ እኔ አልዋራም። እንዳትወርድ መጀመሪያ ጊዜ ትጂ በመጀመሪያም በመጨረሻም አንቺ አስበሽና ገምተሽ ማውራት አለብሽ። ይሄ ነገር በማል ምን ሲፈጠር እኔን ምን ያደርገኛል? በማል የሆነ ነገር ቢመጣ እኔን ምን አይነት ነገር ይከተኛል ያዋርደኛል ብለሽ ነው ያንን ነገር ማድረግ ያለብሽ። ማሬ ይሄ ነቀርሳ ከላዩ ላይ ተነቀለ። ለዛችም እንግዲህ እግዚአብሔር ይሁናት። እንኳን አንዴ ምን ልነግራችሁ እንደሆነ ልንገራችሁ። አንዴ የሚዩት አርጉና ጠቅላላ አሁን የሩታም የሄርሜላም ወዳጆች አንድ ሆናችሁ
መቼም የሄርሜላና የሩታ ወዳጆች ናቸው አብርሃምን 500,000 ያስገባችሁት አለ። አታዘጉበት። ሂዱና ጠቅላላ ሰብስክራይብ ነው። ዛሬ አይደለም ያወረድኩት ዘመን ነው ያወረድኩበት። ከማገጠ ጊዜ ጀምሮ ዝሙትን ማስተላለፍ ከጀመረበት ጊዜ ጀምሮ እኔ እሱን ሰብስክራይብ አንስቻለሁ። ሄዳችሁ ሰብስክራይበሩን አንሱለት። ይሄ ውሻ በሴት ልጅ የሚጫወተው እሱ ማን ነው? ሴቱ እህቱ ማነች? ሃይሚ አለች። በሃይሚ ላይ ወንድ ልጅ እያመላለሰ እንዲህ ቢጫወትባት ይገባው ነበረ። እህቱ አሳዩት፣ ሚዲያው የሴት እንደሆነ አሳዩት፣ ኦዲየንሱ ሴት እንደሆነ አሳዩት። ተባበሩና ላቅ አርጉና አዲሷ ሴት እንደገና መጣ እንደ አዲስ ትጀምር። እሱ አሁንም ከማን ጎን ነው ብትይኝ ግን ከሩታ ጎን ይመስለኛል ዴቭ። እኔ እንደማያው ከሆነ ከሩታ ጎን ይመስለኛል ሳስበው ማለት ነው። እና ግን የቡዜ ምክር አለበት ዴቭ ላይ። ቡዜ የሆነ ነገር ትለዋለች መሰለኝና በቃ እዚህም እዛም እያለ ነው። ልቡ አንድ ቦታ አይደለም እንጂ መምረጥ ያለበትን ሰው ያውቃል ብዬ ነው ማስበው። ገባሽ? ግን ሄርሜላ የሆነ በቃ ይመስለኛል ሄርሜላ ማለት ነው አስቤዛዋን ሳደፍን እኔ የሚቀር የሆነ ነገር በቃ ታመጣላታለች መሰለኝ። በዛ ነው ሄርሜላ ብላ ልትሞት እኮ ነው ጭራሽ ማለት ነው። እና ግን ምን ልልሽ ፈልጌ ነው እቺ በቃ የዛሬ ቪዲዮ በጣም ነው የደበረኝ። ቢያንስ አክስትየው ባትገባ እውነት አክስትየው ባትገባ ደስ ይለኛል። አክስትየው ድጋሚ ነገሮችን ማለት ነው በቃ እንዳይፈላለጉ ራሱ እንትን እያለች ነው። አስታረኩኝ ብላ ራሷ የራሷን ቢዝነስ እኮ እያስኬደች ነው እንጂ ለሩታ ምንም እየጠቀመች አይደለም። ገባሻ? ስለዚህ የሚያስታርቅ ሰው ደግሞ እንደሷ አይደለም። በቃ ቆፍጠን እኔ ኤፍሬም ነው በቃ እኔ የተመቸኝ እውነት ለመናገር ማለት ነው። እና ቢያንስ እውነት ለልጃቸው ሲል ያገናኛቸው ነው። እኔ ይሄ ጸሎት እኔ ይቅርታ አድርግልኝና ካልታረቀችም እኮ ኢትስ ኖርማል ነገር እኮ ነው። እኛ ልጆቻችንን እኮ ብቻችንን እኮ ነው በስደት ዓለም ላይ ናፍቆቱ፣ ፍቅሩ፣ መንገብገቡ ስንት ነገር በስልክ ከስልክ ውጪ እኛ ልጆቻችንን አቅፈን እንደፈለግን አብልተን አጠጥተን አልብሰን አጊጠን አይደለም እኮ የምናሳድገው አለ። በስደት ዓለም ላይ ሆነ ልጆቻችንን እናሳድጋለን። ካልሆነ እርግፍ አድርጋ ትታ ልጇን ታሳድጋለቀ። አብርሃም ቤት ሌላ አብርሃም ይመጣላት። ኧረ በእናትሽ ስንት ከሱ ውጭ እንደው ደስታ ራሱ ምርጥዬ እኮ ነው። ደስታ ራሱ ማለት ነው እግዚአብሔር እሱም አይሆናትም። በጥቅም የሚመጣ ወንድምም አይሆንም። በቃ እንደዚሁ አይቶ ገምቶ ወስዶ አይቶ አሳይቶ እንጂ እነሱ እንዳለ የቢዝነስ የጥቅም ሰዎች ናቸው። ግን እኔ ብቻ አላቅም። ሩታ እግዚአብሔር እንግዲህ የሚያሳርፋት እንጀራ ይስጣት። እውነት በዚህ ልጅነቷ ገና ልጅ ናት፣ ገና ብዙ ነገር የምታይናት። ቡዜን በዚህ ልክ እሷን መጫኗ አግባብ አይደለም እና ማለት ነው። እውነት እኔ ቡዜ በምንኛ ሰው እንደሚነግራት እኔ ግራ ነው የገባኝ። በቃ ለሷ በምንኛ በየትኛውም ቋንቋ ቢሆን ሰው ቢያደርስላት ወይም እዚህ መታ እንኳን በቃ ችግራችንን እኛን እንኳን ማለት ነው ፈጣሪን ፈርታ ያለውን ነገር ብታስተካክል ብዬ ነው የማስበው ማለት ነው። አሁን እሷ እየመከረችው ነው የሚመስለኝ እንደሆነ ማለት ነው። አብርሃምን ያይዛ ገደል ትግባ ከሷ። ይሄ ሴት ሆኖ ከመጣ ወንድሟ ጋር ደግሞ አዝላው ትዙር። ሴት ሆኗል እኮ እሱ በቃ አለቀ። እነዚህ የዘመኑ እንትኖች አሁን ማን ያውቃል ባንዲራቸውን ማለት ወይ ያለው ልጅ እግዚአብሔር ይመስገን ሰላም ነው። አንቺ ግን የሚቀድም ሰው አለ። ግን ቅድም የሆነ ሜሴጅ አድርገሽልኝ መልሼልሻለሁ አለ። በጣም ይቅርታ ቴጂዬ። እኔ ማለት ነው እንደ ሀሳብና እንደ ጥያቄ የሚጠይቁ ነገር እኔ ብዙ ጊዜ እከታተልሻለሁ አይሻለሁ ማለት ነው። ይሄ ነገር አሪፍ ነበር። ይሄ ነገር ህግና ህግ ብቻ መጠየቅ አለበት ነው። ቡዜ ቆይ አሁን ነው የገባሽው? ቆይ ቡዜ አንድ ጥያቄ ልጠይቅሽ። አንቺ ቅድም ቮይስ አድርገሽልኝ በውስጥ መልሼልሻለሁ። አልመለሽኝም፣ አላየሁም። በላ መልሼልሻለሁ። አላየሁም በይ አላየሁሽም፣ መልሼልሻለሁ። እናት ትዕግስት እና ቆይ አንዴ የምትችይ ከሆነ ይሄን ነገር ማድረግ የምትችይ ከሆነ ማለት ነው እግዚአብሔርን ያኔ ብዙ ባለፈውም ደውዬላታለሁ ምናምን መልሰለኝ የሆነ በጣም ነው ገባሽ። እኔ በጣም ሰማሻለሁ ምናምን ነገር አዳምጣችኋለሁ እና ያኔ ግን አንቺ አሁንም ማድረግ ትችያለሽ ይሄንን ነገር ማለት ነው። ድንገት ሩታን የምታገኝ ከሆነ ምናምን ነገር እንደው ብዙ ነገር አይመልሱልሽም። አሁን ብዙ ሰው የሩታን ስልክ ሰጥቶኛል፣ የቡዜን ስልክ ሰጥቶኛል። ቡዜ ነች እንደውም የሷ ይሁን ትክክለኛ የሷ ይሁን አላውቅም እያወራችኝ ነው። እኔ ኃይለ ቃል ነው የምጠቀመውና የምነግራት። ግን መልስ ትመልስና
ታጠፋለች። እንደገና ሌላ ኮንፊደንስ የላትም። ገባሽ? በኮንፊደንስ እኔ ሳወራት አገር ይሄን ጽጽፍላት ለዚህ መልስ የምትመልስልሽ ጥቂት መልስ ነው። ትንሽ